የኢራንና እስራኤል ጦርነት ተፋፍሞ እንደቀጠለ ነው። በዚህ መሃል የኢራን ሚሳኤል ጉዳይ ለእስራኤል ፈታኝ ሆኗል። ከበርካታ የኢራን ሚሳኤሎች መካከል የተወሰኑት የሚያደርሷቸው ጥቃቶች፣ ጉዳቶች እጅግ የከበደ ሆኗል። አሁን እየተነሳ ያለው ጥያቄ እጅግ የዘመነና የተራቀቀ የሚሳኤልና መከላከያ ያላት እስራኤል ከአሜሪካ ጋር ጭምር በጋራ እየተከላከለች እንዴት ልትጠቃ ቻለች የሚለው ነው። በሰሞኑ የአራት ቀናት የኢራን የሚሳኤል ጥቃቶች ቴል አቪቭ፣ ኢየሩሳሌም፣ ሃይፋና ሌሎች የእስራኤል ከተሞች ተመተዋል። በርካቶች በዚህ የኢራን የሚሳኤል ስኬት ግራ ተጋብተዋል። በዚህ መሃል እስራኤል በዛሬው ዕለት በለቀቀችው መረጃ የኢራንን የአየር ክልል ሙሉ በሙሉ ተቆጣጣሪ ያለው ስትል አስታውቃለችም። አሁን ነገሩን ወደ ሚሳኤሎቹ ጉዳይ እንመልሰው። እስራኤል እንዴት 100% የአየር ክልሏን ከኢራን የሚሳኤል ጥቃት መከላከል አልቻለችም የሚለውንም እንመልከተው። ዓለማችን የሚሳኤል ቴክኖሎጂ በርካታ የሚሳኤል አይነቶች አሉ። ሚሳኤሎች ሲተኮሱ በሚደርሱበት ርቀት እንደዚሁም ባላቸው ፍጥነት ዓላማን አስተካክሎ በመምታት አቅማቸውና በጠላት ላይ በሚያደርሱት የጉዳት መጠን እየተለዩ ምድብ ይወጣላቸዋል። ከነዚህ ሚሳኤሎች መካከልም በመዘመን ወደ ኋላ የቀሩና ጊዜውን አትመጡንም ተብለው እየተወገዱ ያሉም አሉ። አሁን ኢራን አብዝታ የታጠቀቻቸውና በብዙ ምርምር ያመረተቻቸው የሚሳኤል አይነቶች ባሊስቲክ የሚባሉት የሚሳኤል ምድቦች ናቸው። ባሊስቲክ ሚሳኤሎች በፍጥነታቸውና በሚጓዙበት ርቀት እንደዚሁም ኢላማን አስተካክሎ በመምታት ወይንም ፕሪሲሽን አቅማቸው ከፍተኛ እንደሆነ መረጃዎች ያመለክታሉ። ኢራን ከ1979 እስላማዊ አብዮት በኋላ ሁለት ነገሮች ላይ አስፍታ ርብርቦችን አድርጋለችም። አንደኛው ኒኩሌርን ለመታጠቅ የተደረገ ርብርብ ሲሆን ሌላኛው ደግሞ እጅግ የዘመኑ ባሊስቲክ ሚሳኤሎችን አብዝቶ መታጠቁ ላይ ነው። ኢራን በእርግጥም እንዳሰበችው በባሊስቲክ ሚሳኤሎች ምርምሮችና ማምረት ዙሪያ የተሳኩ ስራዎችን ሰርታለች ማለት ይቻላል። ይህ ብቻ ሲሆን ሚሳኤሎቹ ለጠላት ተጋላጭ እንዳይሆኑ በሚል ከምድር በታች ቁልቁል በመቆፈር የተፈጥሮ አለቶችን ተገን ያደረጉና የኮንክሪት የሚሳኤል ማከማቻዎችን ሰርታለችም። ጦርነቱ ከተጀመረበት ዕለት ጀምሮም የእስራኤል አየር ኃይል ከነዚሁ ሚሳኤሎች ያሉባቸውን የምድር ውስጥ ማከማቻዎች ፈልጎ ለማውደም አስፍቶ እየተራወጠና እያነፈነፈ ይገኛል። እስራኤል ቀኑን በኢራን ላይ ያከታተለች የአየር ጥቃት ሰነዝራለችም። ኢራን ደግሞ ላይን ያዝ አድርጎ መሸት ሲል እስራኤል ላይ የምታዘንበውን የባሊስቲክ ሚሳኤል ናዳ ስታወርድ ታመሻለችም። እስራኤልን ለመከላከል የተተኮሱት እና ፍቱን የተባሉት የሚሳኤል መከላከያዎች ደግሞ ላንቃቸውን እየፈቱ የኢራንን ሚሳኤሎች አየር ላይ ለመልቀም እየተፈተለቁ አየሩን ይቀስፋሉ። በአብዛኛው አጥቂና ተከላካይ ሚሳኤሎች አንድ የሆነ ነጥብ ላይ ተገናኝተው ከፍተኛ ፍንዳታን በማሰማት ሰው በሌለበት ምድረ በዳ ላይ ይወድቃሉ። በእስራኤል ሚሳኤል መካከል ሊገኙ ያልቻሉት ሚሳኤሎች ደግሞ አልፎ በመግባት የእስራኤል ከተሞችን ሲያጋዩ ታይተዋል። አሁን እየተነሳ ያለው ጥያቄ እነዚህ የኢራን ሚሳኤሎች በዘመናት እጅግ የተፈተኑ ናቸው የተባለላቸውን የእስራኤልንና አጋሮቿን የዘመኑ የሚሳኤል መከላከያዎች አልፎ በመግባት እንዴት ጥቃት ሊያደርሱ ቻሉ የሚለው ነው። ለዚህ የሚሰጡ በርካታ ምክንያቶች አሉ። አንደኛው የሚሰጡ ሐሳብ ሚሳኤሎቹ ቀላሎቹን የሐማስና የሂዝቦላ ሮኬቶች በመከላከል ታዩ እንጂ እንደ ኢራን ባለ ጠንካራና ወታደራዊ አቅም ባለው ሀገር የሚሳኤል ጥቃት አልተፈተኑም የሚል ነው። ሌላኛው እየተነሳ ያለው ነጥብ ደግሞ የሚሳኤል መከላከያዎቹ ስራቸውን በአግባቡ እየተወጡ ነው። ኢራን ያስወነጨፈቻቸው ሚሳኤሎች በሙሉ እስራኤል ላይ አርፎ ቢሆን ኖሮ ምን አደጋ ሊከተል ይችል እንደነበር ማሰቡ አስፈላጊ ነው። የሚሳኤል መከላከያዎች 100% የመከላከል አቅም አላቸው ብሎ መደምደም አይቻልም የሚል ነው። በሌላ አቅጣጫ ደግሞ እስራኤል ለመከላከል የምትጠቀማቸው የሚሳኤል አይነቶች በአይነታቸው በርካታና ድርብርብ ወይንም መልቲሌየርድ በመሆናቸው ኢራን የምትተኩሳቸውን ሚሳኤሎች ለመከላከል ከአንዱ ቢያመልጥ ከሌላኛው ሊያልፍ አይችልም በማለት መከራከሪያ ሐሳባቸውን የሚያቀርቡ አሉ። አሁን ባለው ሁኔታ ኢራን ከመካከለኛው ምስራቅ ከፍተኛ ቁጥር ያለውን ባሊስቲክ ሚሳኤል የታጠቀች ሀገር መሆኗን የሚያመላክቱ መረጃዎች እየወጡ ነው። እስከ 3000 የሚደርስ ባሊስቲክ ሚሳኤል ያላት መሆኑም ይነገራል። እንደ ባሊስቲክ ሚሳኤል አንድ አካባቢ ካረፈ የሚያደርሰው ጉዳት እጅግ ከፍተኛ መሆኑ ሲታሰብ 3000 የሚለው ቁጥር ሲታሰብ የአደጋው አድማስ እጅግ ከፍተኛ ነው ለማለት ያስደፍራል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሰሞኑን በኢራን ሚሳኤል ድብደባ የደረሰበትን አካባቢ ሲጎበኙ በሰጡት ማብራሪያ
ኢራን በተለያዩ ደረጃ ያሉ እስከ 20,000 ሚሳኤሎች ያሏት መሆኑ ሲናገሩ ተደምጧል። የኢራን መካከለኛ ርቀትን የሚሸፍኑ ባሊስቲክ ሚሳኤሎች እስራኤል ግዛት ድረስ አሳምረው ይደርሳሉ። መድረስም ብቻ ሳይሆን ኢላማቸውንም በሚገባ አሳምረው ይመታሉ። ይብቻ ሳይሆን አንዳንዶቹ የኢራን ሚሳኤሎች እጅግ ፈጣን መሆናቸው እስራኤልና አጋሮቿ የሚሳኤል መከላከያን እያለፉ ጥቃት እንዲያደርሱ ምክንያት መሆናቸውም ትንታኔ እየተሰጠበት ይገኛል። መረጃዎች እንዳመለከቱት ከሆነ ከኢራን እጅግ በርካታ የሚሳኤል አይነቶች መካከል ለመከላከል አስቸጋሪ ሆኖ ታይቷል ከተባሉት መካከልም ኢማድ ጋድር ዋንና የኢራን የመጀመሪያው ከድምጽ የፈጠነ ወይንም ሃይፐርሶኒክ ነው የተባለለት ፋታህ ዋን የተባለው መካከለኛ ርቀት ባሊስቲክ ሚሳኤል ይገኙበታል ተብሏል። አሁን እስራኤል የኢራንን የሚሳኤል ጥቃት ለመከላከል ያላት አማራጭ ተብሎ እየተነገረ ያለው ያላትን አየር ኃይል የበላይነት በመጠቀም የኢራንን ሚሳኤሎች ባሉበት መውደም ነው። በሚሳኤል ብቻ መከላከሉ 100% ውጤታማ አይደለም ተብሏል። በእርግጥ እስራኤል ከጦርነቱ መነሻ ቀን ጀምሮ በኢራን የአየር ክልል ሙሉ በሙሉ የበላይነትን ወስዳለችም። ኢራን ምንም አይነት የአየር ኃይሏን ማንቀሳቀስ አልቻለችም። የአየር መቃወሚያዎቿም የሀገሪቱን የአየር ክልል ማስከበር አልቻሉም። የኢራንን የአየር ክልል የእስራኤል ጀቶች እንደፈለጉ እየፈነጩበት ይገኛል። የእስራኤል መከላከያ ኃይል ቃል አቀባይ ብርጋዴር ጀነራል ኤፊ ዴፍሪን ለመገናኛ ብዙሃን በሰጡት መግለጫ ላይ የኢራን 1/3 የምድር ለምድር የሚሳኤል ማስወንጨፊያዎችን አውድመናል ሲሉ ተናግረዋል። የእስራኤል ጦር ከ120 በላይ የሚሳኤል ማስወንጨፊያዎችን ማውደሙን ገልጿል። እስራኤል አርብ ዕለት ጥቃት መሰንዘር ከጀመረችበት ጊዜ አንስቶ ኢራን ከያዘችው አጠቃላይ ማስወንጨፊያዎች ውስጥ 1/3ኛውን ማውደሟን ገልጻለች። የአየር ኃይሉ ትላንት ምሽት ብቻ ከ20 በላይ ማስወንጨፊያዎችን ማውደሙን የገለጹት ቃል አቀባዩ ከደቂቃዎች በፊት ወደ እስራኤል ሚሳኤሎችን ለማስወንጨፍ ጥቅም ላይ ውለው እንደነበር ዴፍሪን ተናግረዋል። እስራኤል በማዕከላዊ ኢራን ኢስፋሃን ውስጥ ወደ 100 የሚጠጉ ወታደራዊ ኢላማዎች ላይ ጥቃት ለማድረስ 50 የሚጠጉ ተዋጊ ጀቶችን ማሰማራቷን ተናግረዋል። በዚህ ጥቃትም የሚሳኤል ማከማቻ ስፍራዎችን፣ ማስወንጨፊያዎችንና የማዘዣ ማዕከሎችን አውድማለች ብለዋል። የእስራኤል ወታደራዊ አመራሮች የኢራንን የሚሳኤል ጥቃት ሙሉ በሙሉ ለመከላከል ወሳኙ አማራጭ አድርገው እየወሰዱ ያሉት ሚሳኤሎቹንና የሚሳኤል ማስወንጨፊያዎች ባሉበት እያስወነጨፉ በአየር ኃይል ቦምቦች ማውደም ነው። የእስራኤል ወታደራዊ አመራሮች በዚህም ስኬትን በማግኘት አስደናቂ ድልን እያገኙ ነው። እስራኤል የኢራንን ሚሳኤሎች ጥቃት በመከላከሉም ረገድ እስራኤል ማህበራዊ ሚዲያ ተጠቃሚዎች ጥንቃቄ ማድረግ አለባቸው ስትል ማሳሰቢያ ሰጥታለች። ጄሩሳሌም ፖስት የእስራኤል መከላከያ ኃይል አይዲኤፍን ጠቅሶ ባሰራጨው መረጃ በኢራን ሚሳኤሎች አማካኝነት በእስራኤል ከተሞች ጥቃቶች ሲፈጸሙ ቀርጾ በማህበራዊ ሚዲያዎች ማሰራጨቱ ጠላት ቀጣይ ኢላማውን እንዲያስተካክል በመረጃ ምንጭነት ሊያገለግለው ይችላል በማለት ብርቱ ማሳሰቢያውን ሰጥቷል። በእስራኤል በኩል ነገሮች የኢራንን የኒውክሌር ስጋት ከማስወገድ ባለፈ በኢራን ውስጥ የሥርዓት ለውጥ እንዲኖር የማድረግ ዓላማ አለ በማለትም ሰሞኑ መረጃዎች ሲሰራጩም ታይተዋል። ከሲኤንኤን ጋር ቆይታ ያደረጉት የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሳር ይህ የሚባለው ነገር ፈጽሞ ሐሰት ነው፣ እኛ ወደዚህ ጦርነት የገባነው የራሳችንን የመኖር ህልውና ለማስጠበቅ ነው፣ ስርዓት መለወጥን በተመለከተ ጉዳዩ የኢራናውያን ነው የሚሆነው፣ እኛ እዚህ ውስጥ አያገባንም። በእርግጥ እዚህ ጋር አንድ ነገር መናገር ይቻላል። በእስራኤል በኢራን ህዝቦች መካከል ግንኙነቶች እንዲበላሽ ያደረገው የኢራን አምባገነን ስርዓት ነው። ቅድመ ኢራን እስላማዊ አብዮት በኢራንና በእስራኤል መካከል መልካም ግንኙነት ነበር። ሆኖም አብዮቱን ተከትሎ የተፈጠረው አዲስ የኢራን ስርዓት ግን አሁን ያለው ሁኔታ እንዲፈጠር አድርጓል ሲሉ ተናግረዋል። በእርግጥ በኢራን ስርዓት ውስጥ ቁልፍ የተባሉ ሰዎችን ከወታደራዊ አመራሮች እስከ ደህንነት ሰዎች ግድያን የፈጸመችበት ሁኔታ ታይቷል። እነዚህ ሁኔታዎች በኢራን መንግስታዊ ስርዓት ውስጥ የራሳቸውን የውስጥ መናጋት ይፈጥራሉ እየተባለም ይገኛል። አልጀዚራ ባሰራጨው ዘገባ ደግሞ እስራኤል የኢራኑን መንፈሳዊ መሪ አያቶላህ ኹማኒን ማስወገድ አለብኝ በማለትም ለአሜሪካ ሐሳብን አቅርባ ነበር። በትራምፕ በኩል የተሰጣት ምላሽ ግን ይህ ፈጽሞ መሆን የለበትም የሚል መሆኑን የዛሬው የአልጀዚራ ዘገባ አመላክቷል። አልጀዚራ በዚሁ ዘገባውን በርከት ያሉ የመገናኛ ብዙሃን የነኑ መረጃ እየተቀባበሉ አሰራጭተውታልም ሲል አስታውቋል። መረጃዎቹ ሲፈተሹ መንፈሳዊ መሪውን እስራኤል ማስወገድ አለብኝ በማለት ለአሜሪካ ጠንከር ያለ ሐሳብ ያቀረበች መሆኑ ሮይተርስ የዜና ወኪል እንደዚሁም ሲቢኤስ ኒውስ ዘገባዎች አመላክተዋል። አያቶላህ ኹማኒ የኢራኑ መንፈሳዊ መሪ በመባል ይታወቁ እንጂ
የሀገሪቱ ቁልፍ የፖለቲካና የወታደራዊ አመራርም ናቸው። በአሁኑ ሰዓት የ86 ዓመት አዛውንት ናቸው። በወታደራዊው አመራር በኢራን ካለው ሁለት የሰራዊት አደረጃጀት ውስጥ የአንደኛው የበላይ አዛዥ ናቸው። በኢራን መደበኛው የሀገሪቱ ጦር እንደዚሁም አብዮታዊ ዘብ ወይንም ሪቮሉሽነሪ ጋርድ እየተባለ የሚጠራው ልዩ ኃይልም አለ። አብዮታዊ ዘብ ወይንም ሪቮሉሽነሪ ጋርድ የተቋቋመበት ዋነኛ ዓላማ እንደ አውሮፓውያን አቆጣጠር በ1979 የተካሄደውን የኢራን አብዮት ለውጥ ተከትሎ አብዮቱ በሀገር ውስጥ አመጾችና በውጭ ጣልቃ ገብነቶች እንዳይቀለበስ መከላከል ነው። ይህንን ጦር በብቸኝነትና በበላይነት የሚያዙት አያቶላህ ሆማኒ ናቸው። እናም የኢራንን መንግስታዊ ስርዓት በማስቀጠሉ በኩል ሆማኒ ወሳኝ ቁልፍ ሰው ናቸው ማለት ነው። የኢራንን ፕሬዝዳንት በበላይነት የመቆጣጠር ስልጣንም ጭምር ይዘዋል። ከፖለቲካው ባሻገር በሃይማኖታዊ አቅጣጫ መንፈሳዊ መሪም ናቸው። እስራኤል ይህንን ሰው ማስወገድ አለብኝ ይፈቀድልኝ በማለት ትራምፕን እየተማጸነች ያለችው ከዚሁ ጋር በተያያዘ ነው። በእርግጥ እስራኤል የኢራንን ቁልፍ ወታደራዊ አመራሮች በሰዓታት ውስጥ ያስወገደችበት ሁኔታ በመታየቱ አያቶላህ ሆማኒንም ቢሆን ከመግደል ወደ ኋላ የምትልበት ሁኔታ አይኖርም። ሆኖም ትራምፕ ይህ ነገር ፈጽሞ መሆን የለበትም ምን ሲደረግ በማለት ኔታንያሁን አጥብቆ የሞገቱ መሆኑን የሲቢኤስ ኒውስ ዘገባ ያመለክታል። ዘገባዎች ከመሰራጨታቸው ውጪ በዚህ ረገድ እስካሁን ድረስ ትራምፕ ኦፊሻላዊ በሆነ መንገድ ያሉት ምንም ነገር የለም። ሲቢኤስ ኒውስ ባሰራጨው ዘገባ አያቶላህ ሆማኒ ለደህንነታቸው ሲባል በየቀኑ የማደሪያና የውሎ ቦታዎችን መቀየር አስፈላጊ ሆኖ ተገኝቷልም ብሏል። ዘገባዎች እያመለከቱት እንዳለው ከሆነ አሁን ባለው ሁኔታ ሰውየው ይገደሉ ወይንም በህይወት ይቆዩ የሚለውን የውሳኔ ቁልፍ የያዙት ፕሬዝዳንት ዶናልድ ትራምፕ ሆነዋል። ቀደም ብሎ ከተገደሉት የኢራን ቁልፍ እጅ ከሚባሉት ወታደራዊ አመራሮች በተጨማሪ እስራኤል የኢራን አብዮታዊ ዘብ የደህንነት ኃላፊው ጀነራል መሐመድ ካዚሚና ምክትላቸው ሐሰን ሙሐቂቅ በዋና ከተማዋ ቴህራን ባደረሰችው ጥቃት የተገደሉበት ሁኔታ ታይቷል። አሶሺየትድ ፕሬስ በዘገባው እንዳመለከተው ከሆነ አሁን ባለው የኢራንን ከፍተኛ ባለስልጣናት አድኖ የመግደል ሂደት ኢራኖች ግራ በመጋባታቸውና የእርስ በርስ መተማመኑም በመጥፋቱ አያቶላህ ሆማኒን ደህንነት ለመጠበቅ በርካታ ጥረቶችን እያደረጉ ነው። አበቃን። ሰናይ ጊዜን ተመኘን።